ጃኒ ምንድነው በርትተሽ የምታሳዩ? ጀግና ሴት የወደቀችበትን የተነሳችበትን አትረሳ። አንቺ እኮ ልክ ከሱ ጋር ተዋወቅሽ 4 ወር የሚባል ቲክቶክን ተውሹ በቃ ምን አባቱ ተውሹ በቃ። አንቺ ነሽ የምትበረችው። የበረታም ሰው አይተሽ አታውቂም። ይሄንንም እድሜ ለእነንትና አብረሻቸው ለነበርሻቸው ሰዎች አጋጣሚ ያንቺ ሀብት ማግኘት ራሱ የልፋትም አይደለም፣ አጋጣሚ ነው ያገኘሽው። አጋጣሚ የቲክቶክ ተመቸሽ፣ ጊፍት አገኘሽ። ከዛ በኋላ ከማንም ጋር ስትለፋደጅ አንዱን እዛ ስትቀጥሪ አንዱን እዚህ ለማያውቅሽ ወደዛ ሂጂና ለማያውቅሽ ረፊ ራስሽ እንደ ጨዋቲ ያውሮሽ ያደገው ተመልሶ መጥቶ ነው እዚህ ጋር የተዋረድሽው። ዝም በይ ገዛ ስሜን አታንሽ። አንቺ ስሜን እንዳታንሽ። ስሜን የምታንሽ ከሆነ ደግሞ እናገርሻለሁ። አንቺን ራስሽ እናገርሻለሁ። ክፍታፍ አንቺ ጤነኛ ሆነሽ አንቺ ጨዋ ሆነሽ እንኳን ቢሆን እስከነ ምናምንሽ እኮ ነው እስከነ እንደፈለግሽ በቃ አያገባንም እኛ። ገብቶሻል? ይሄ የኛ ህይወት አይደለም። አንቺ በፈለገው መንገድ ደስ ይበልሽ ብለን ስትመጪ እንደ እናት ልጄ እስከ ማለት ድረስ ነው ማዋራሽ። ዛሬ ማንንም ለከሴት ጋር የምትቆመው ጃኒ እንደማላክሽ እኮ ነው የምትሆኝ። በቃ ልክ በቃ አንዳንዴ እኮ እግዚአብሔር ምስክሬ ነው እንዴ ዋው ጮዋለች። አደራሽን ተደፈርኩም እንዳትይ ብቻ ያ ከዛ ወንዶቹ ተፍተልትለው እንዳይወጡ ምን ሲያረጉሽ የነበሩ ወንዶች እንዴት አድርገው ሲያፍተለትሉሽ የነበሩ ወንዶችን እንዳይመጡ ኦኬ። ይሄ ቅሌታ ነው ይሽንት ዘር ወደዛ አትጓልጂ ጉርደታ ራሷን እንዴት ነው የምታየው? ባካችሁ እንዴ መከራ እኮ ነው የገባው። ሴት እኮ ነበርኩኝ ለአዶናይ ራሱ ድምጽ የነበርኩ ሴት ነኝ እኮ ነኝ። እግዚአብሔር ምስክሬ ነው። የሚያጠፉትን የሚያሳዩን ስናይ እንተቻቸዋለን ሚዲያ ላይ እስካሳዩን ድረስ የእውነት ይሄው ዛሬ ቁጭ ብዬ አሰማቸዋለሁ። እስኪ ሊያ እንትና አለች፣ እንትና ሰደበች፣ እንትና ተናገረች ስትሉ እንትናንም እንትን እንዳልኩኝ ላስታውሳችሁ ብዬ ነው። አመሰግናለሁ። ወደ ፕሮግራማችን እንገባለን። ቡናውን እጣኑን አጭጨስጨስ አድርጉ። አቦ ያገሬ ልጅ ዘና ፈታ በሉ። የለም ማልቀስ የለም። ማን እኔ እንዲያሸንፉ እነሱ በጣም ነው አይማይሆነውን ይሆናል ጋይስ ይሆናል። አይሆንም በሉ አይሆንም ባወራ ምናምን በተቀጣጠረ ምናምን ነገር ምንድነው ያኛው ስም ምን ነበረ? ከጠፋብኝ ምን ነበር የምትለው? እቺ እዚህ ያለችው እዚህ ሀገር ያለችው ማናት? ስሟ ጋይስ ማናት? ምን ነበር የምትለው? እነ ገንገቢት አለች። እነ ገንገቢት ይሆናል። አይሆንም። ሊያ ቪዛ አታስመጣም። እሺ እንቀጥላለን ጋይስ። እሺ አሁን ስሙ። ለእያንዳንዱ ሰዎች ስም ሰጣችኋለሁ፣ ትመልሳላችሁ። ባይ ወይ መላለ እንጂ አለውያ ማሻአላ እሺ እንጀምራለን። አሁን እንግዲህ ቤተሰብ ይሄን ቪዲዮ ምክንያቱም በጣም ብዙ ትላልቅ ሰዎች ቁጭ ብላችሁ እንደምትሰሙኝ ያውቃለሁ። የህግ አካላት በቃ ትላልቅ ብዬ የምጠበራችሁ ሰዎች ስለምትሰሙት እንድታዳምጡ ስለፈልገው ተዘጋጅቼ ይሄን ቪዲዮ ይዤ የመጣሁት። ይሄን ሁሉ ብለሽ ነበር ብላችሁ ከጠየቃችሁኝ ይሄንንም እንዳልኩኝ እንድትሰሙልኝ ስለፈለኩ ነው። ከማን ልጀምር? ከጃኒ ልጀምር ጋይስ፣ ከጃኒ ልጀምር። ሶሻል ሚዲያ ላይ ደረቴን ነፍቼ ለጃኒ ምን ያህል ስከራከርና ጠበቃ እንደነበርኩኝ ላሰማ ወይስ ከጃኒ ልጀምር? ከዋንትያ ልጀምር? ከባምቢ ልጀምር? ከዲቦራ ልጀምር? ከኤልሹ ልጀምር? ሌላስ ከማን ነበረ ስሟ? ከማናት ደግሞ እንትናን ይቅርታ አላልሽም ስላሉኝ ቪዲዮ ልጀምር? አርቲስቷን ማናት? ትናንትና ስሟን ጠርቻት ነበረ። ማርታ ጎይቶ። ስለሷ ልጀምር? ስለ አዶናይ ልጀምር? ስለ ፊዮና ልጀምር? ሴት ልጅ ጥቃት ታደርጋለች ዛሬ ተሳደቦች እያሉ ሲገለባብጠው ስላወሩ ሰዎች በአጠቃላይ ስለ ሀቢባ ልበስክር ልናገር? ሚዲያ ላይ ስላወራሁት ላሰማችሁ ትፈርዳላችሁ። እሺ እንቀጥላለን። ከዛም እንቁርቲ የሚሏት እቺ የዛ ግሩፕ አባል ተላላኪ፣ በነገራችን ላይ እሷ ናት እንደዚህ አይነት ነገር ውስጥ ሞር እንዲህ ብለው እንዲገቡ ያደረገችው። ምክንያቱም እሷ እንደማስበታይ ስለምታውቀው ማለት ነው። ስለማይቀበሏት እነሱ ሴቶች ምናምን ስለሚሉ አቤት ሴት ነኝ እኔ ምናምን በሚለው በዛ ተሽሎክልከው ገብቶ የራሳቸውን ሊያስተላልፉ ነበር። ከማን ጋር እንደገጠሙ አላወቁትም። እሺ ያው ላሰማ። ከማን ልጀምር? ሶሊያና